ዕለቱ እሁድ ቀኑም ታህሳስ 26 2018 ዓመተ ምህረት ነው። የፍልውሃ 7ኛ ቀን አድቬንቲስት ቤተክርስቲያን አድቬንቸረር አባል የሆኑት ህፃናት ያለቻቸውን የመቦረቂያና የመጫወቻ ቀን ሰውተው ለአንድ መልካም ተግባር ከወላጆቻቸው ጋር ወደ ሸገር የሴቶች ማረሚያ ቤት አቀኑ። በዕለቱም አይነተ ብዙ ፕሮግራሞች የተከናወኑ ሲሆን የዝግጅቱ መክፈቻ ይሆን ዘንድ አድቬንቸረር ቡድኖች የጎዳና ፈላጊዎችን የሰልፍ ስነ ስርዓት ትዕይንት አሳይተዋል። ነፃ ያወጣን እውነት አዳኙ ንጉሥ ይመለሳል ለኔ ለናንት። በማስቀጠልም መንፈስን ከፍ የሚያደርግ ዝማሬ አቅርበዋል። እንዲሁም በአቶ ኢሳያስ ፉፋ በኩል የእግዚአብሔር ቃል የቀረበበትና ወላጆችም የተለየ ዝማሬ የዘመሩበት ዝግጅት ሌላው የፕሮግራሙ አካል ነበር። እጃችን ሁሌ ጸሎት ስናደርግ እንደዚህ አይደል? አዎ። ስለዚህ ጸሎት ወንድማችን አንተሽ ጸሎት ያደርግልናል። ወደፊት መተ ጸሎት ስናደርግ እጃችን እንዴት እናርገና ያልኳችሁ ልጆች እንደዚህ አይደለ? አዎ። በሰማያት ያለህ እግዚአብሔር አባታችን የፈጠርከን ሕይወትን የሰጠህን የምትጠብቀን ጤንነትን በረከትን ያዘጋጀህልን አምላክ እናመሰግንሃለን። ዛሬ በዚህ ቦታ እንድንገኝ ወገኖቻችን እንድናይ እነዚህን ልጆቻችን እንድናይ እድልን ስለሰጠን እናመሰግንሃለን። ጌታ ሆይ እንጠይቅሃለን እንድትባርካቸው፣ በዚህ በሚኖሩበት ሁሉ ከነሱ ጋር እንድትሆን መንፈስህ እንዲያሳድጋቸው በጥበብ በሞገስ በማስተዋል አንተን የሚፈሩ ልጆች ደግሞ እንድታረጋቸው እንጸልያለን። ፕሮግራማችንን አብረህን ሁን። አንተን የምናከብርበት ደስ የምንሰኝበት ጊዜ እንዲሆን እንጸልያለን። እንድናገኛቸው እድልን ስለሰጠህን ጌታ ሆይ በዚህ ምድር የመኖራችን ሚስጥር የሆነውን አንተን የማወቅን ነገር ሁላችንም እንድናውቅ ይሄንን ስላዘጋጀህ እናመሰግንሃለን። ቀሪ ጊዜያችን ተረከብ። በጌታ በኢየሱስ ስም አሜን። ከተለያየ ቦታ ተሰብስበው ነው የመጡት። ይሄ ልብሳቸው የምን ልብስ ይባላል መሰላችሁ? የአድቬንቸር ይባላል። ሰማያዊ ሲሆን አድቬንቸሮች ናቸው። ስለዚህ በጣም ቆንጆ ቆንጆ መዝሙር ይዘምሩላቸዋል። አማኑኤል ይወለዳል በዚያ በውድት ሌሊት ሰው ሁሉ ባንቀላፋበት ሰማይ በከዋክብት ደምቆ በመላእክት መዝሙር አሸብርቆ ይሳ
እውነት ነው ተወልዷል ሲሉ በዓይናቸው አዩት በግርግም ተኝቶ ክብሩ ሁሉ ትቶ ደስ ይበለን አዳኝ መጥቷል ልደቱን ደስ ይበለን አዳኝ መጥቷል ልደቱን ሃሌሉያ 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 አማኑኤል ተወለደ አማኑኤል ተወለደ አማኑኤል ተወለደ አማኑኤል ተወለደ ስለዚህ አሁን ደግሞ ያለን በጣም የሚወዱትን መዝሙር እንዳንተ ያለ አምላክ የለውም ትዘምራላችሁ። በምልክት ዘምሩት። 1 2 3 እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም አልነበረም ከቶም አይኖርም በሁሉም ቦታ ሄድኩኝ በሁሉም ስፍራ ዞርኩኝ በሁሉም አገር አየሁ ሰማሁ እንዳንተ ከቶም አይኖርም እንድገመው። 1 እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም እንዳንተ ያለ አምላክ የለም አልነበረም ከቶም አይኖርም በሁሉም ቦታ ሄድኩኝ በሁሉም ስፍራ ዞርኩኝ በሁሉም አገር አየሁ ሰማሁ እንዳንተ ከቶም አይኖርም። እሺ እናንተም ስላዳመጣችሁ እናመሰግናለን። ምን በሏቸው? እግዚአብሔር ይባርካችሁ በሏቸው። በኋላ ትዘምራላችሁ አይደል? አዎ። መጨረሻ ላይ የሚዘምራሉ ያመጡትን ስጦታ ይሰጣሉ። ይሰማል? እሺ እንደምን ዋላችሁ? እሺ ዛሬ እናንተን ልናያችሁ በመምጣታችን በጣም ደስ ብሎናል። እናንተ ደስ ብሏችኋል? እስቲ ደስ ያለው እስቲ ጎበዝ። እሺ ዛሬ አንድ ታሪክ እነግራችኋለሁ። ታሪክ ትወዳላችሁ? ታሪክ እናንተንም ይመለከታል። ታሪክ ትወዳላችሁ? እሺ ታሪኩን አዳምጡ። በደንብ ያዳመጠ ልጅ ሽልማት እሸልማለሁ። እሺ ሽልማት እሸልማለሁ። በደንብ አዳምጡ። ታሪኩ እውነተኛ ታሪክ ነው። እውነተኛ ታሪክ የውሸት አይደለም፣ የሆነ ታሪክ ነው። የሰው ታሪክ ነው። አንድ ሰውዬ ነበረ። ታሪኩ የሆነው እዚህ ሀገር አይደለም፣ ከኢትዮጵያ ውጪ ነው። ታይላንድ የሚባል ሀገር ነው። ባንኮክ ታይላንድ የሚባል ነው። ኢትዮጵያ ውስጥ አይደለም የሆነው፣ ግን ትክክለኛ ታሪክ ነው። አንድ ቶማስ የሚባል ሰውዬ ነበር። ማን ነው ስሙ? ቶማስ የሚባል ሰውዬ ነበር። ይሄ ቶማስ የሚባል ሰውዬ ስራው ምን መሰላችሁ? ቲሸርቶችን ይሸጣል። እስቲ ልብሶቻችሁ አያችሁ? ቲሸርት አያችሁ? እንደዚህ አይነት ቲሸርቶችን ነበር የሚሸጠው። ከዛ ግን በሚሸጥበት ጊዜ ስራ ጠፋ። ስራ ጠፋ ማለት ምንድነው? ስራ ከሌለ ምን አያገኝም ይሄ ሰውዬ? ብር አያገኝም አይደል? ከዛ ደግሞ ቤተሰቦች አሉት፣ ሚስት አለው፣ ልጆች አሉት። ከዛ ለነዚህ ልጆቹ ለሚስቶቹ የሚመግበው ነገር ምግብ አጣ። ከዛ ተጨነቀ። ምንድነው ማድረግ ያለብኝ ብሎ ማሰብ ጀመረ። ከዛ እንደ አጋጣሚ ሆነና ጎረቤቱ ጋር የሆነ ፎቅ ነበረ። ጎረቤቶች ታውቃላችሁ? ጎረቤት
ጎረቤቱ ጋር የሆነ ፎቅ ነበር። እዛ ጋር የአንድ ቤተክርስቲያን ይገባል። ቤተክርስቲያን የሚመለክበት እግዚአብሔርን የሚያመልኩ ሰዎች እዛ ጎረቤት ውስጥ ይገባል። ከዛ እዛ የሚሰራ አንድ ቄስ ነበር። ቄስ ታውቃላችሁ? ይሄ ቄስ በየሰው ቤቱ እየዞረ ልጸልይላችሁ እያለ የሚዞር ቄስ ነበረ። ከዛ እንዳጋጣሚ ቶማስ የሚባለው ሰውዬው ቤት ሄዶ ያንኳኳል። ከዛ ቶማስ ክፍት ያደርግለታል። ከዛ ማነክ ምን ፈልገህ ነው ይለዋል። እኔ ፓስተር ቄስ ነኝ፣ እዚህ ቤተክርስቲያን ነው ምሰራው እና በአካባቢ ያሉትን ሰዎችን እጸልይላቸዋለሁ እና ላንተም ልጸልይልክ ይለዋል። ከዛ አልፈልግም ይለዋል። እሱ ደግሞ በእግዚአብሔር የሚያምን ሰው አልነበረ። ምን አይ አልፈልግም ሂድልኝ ይለዋል። ከዛ እሺ በቃ ብሎ ቄሱ ይሄዳል። ከዛ በኋላ የሰውዬ ይመሽና ይተኛል። ሲተኛ ህልም አየ። ህልም ታውቃላችሁ ልጆች? ህልም ያያል። ከዛ ያየው ህልም ምን መሰላችሁ? ቄሱን ያየዋል። ቄሱ እዛ ጎረቤቱ ፎቅ ውስጥ ነው የሚኖረው ብያችኋል አይደል? እሱ በብርሃን ተከቦ ያየዋል። ብርሃን። ከዛ ደግሞ እሱ ደግሞ ቶማስ ደግሞ ብቻውን ሆኖ በጨለማ ተከቧል። ከዛ ብንን አለ። ከዛ ይሄማ የሆነ ነገር ሊናገረኝ ነው የሆነ ሰው ይልና ጠዋት ይነሳና እዛ ቄሱ ጋር ጎረቤቱ ስለሆነ ቅርብ ስለሆነ ጎረቤቱ ጋር ይሄዳል። ከዛ ያንኳኳና ሲከፍተው ፓስተር ሲከፍተው ቶማስ ነው። ከዛ ገረመው። እንዴ ምን ፈልገህ መጣ ቶማስ ይለዋል። በህልም አየው ይለዋል። ምንድነው ያየኸው ህልም ሲለው የአንተ እዚህ ቤትክ ቁጭ ብለህ ቤተክርስቲያን ውስጥ ቁጭ ብለህ ብርሃን ከቦካል፣ እኔ ግን ብቻዬን ቤት ውስጥ ሆኜ ጨለማ ከቦኛል ይለዋል። እና ፈራው። ምን ማለት ነው ይለዋል። በቃሽ እንደዛ ከሆነ ልጸልይልክ ይለውና እሺ ያለ። አሁን ባለፈው አልፈልግም አትጸልይልኝ ብሎት ነበር አይደል? አሁን ግን እሺ ጸልይልኝ ይለዋል። ከዛ አብረው ተንበርክከው ጸለዩ። ከዛ በቃ ቶማስ ደስ የሚል ነገር ተሰማው። ምክንያቱም ከዚህ በፊት ጸልዮ አያውቅም፣ ስለ እግዚአብሔር የማያውቅ ሰው ነበር። ከዛ ቄሱ ከጸለየለት በኋላ ግን ደስ አለው። ከዛ ከሱ ይመለስና ስራው ምንድነው ብያችኋለሁ? የቶማስ ቲሸርት መሸጥ ነው አይደለ? ከዛ ቲሸርቶቹን ይይዝና ወደ ገበያ ይሄዳል። ከዛ ስራ እንግዲህ አልነበረውም ማለት ብዙ አይሸጥም ነበር፣ ቀንሶበት ነበረ። ከዛ የዛን ቀን ልክ አንድ ሰው መጥቶ አንድ ቲሸርት ገዛው፣ ሁለተኛ ሰው መጥቶ ቲሸርት ገዛው፣ ሶስተኛ ሰው ሌላ ቲሸርት ገዛ። እንደዛ ያለ በጣም ብዙ ቲሸርቱን ምን አድርጎ ጨረሰ? ሸጦ ጨረሰ። ከዛ በኋላ አሃ ለካስ እግዚአብሔር ሲናገረኝ በቃ አልሰማ ብዬ ነው፣ እግዚአብሔር ለካስ እኔን ይፈልገኛል፣ ለካስ እየጠራኝ ነው ብሎ ደስ ብሎት ያንን ሁሉ ቲሸርት ሸጦ ወደ ቤቱ ተመለሰ። ከዛ ድጋሜ ቄሱ ጋር ሄድና ነገረው። አንተ ጸልየልኝ እኮ ገበያዬ ሁሉ ተመለሰልኝ። እኔ እግዚአብሔርን እስከዛሬ አልፈልግም እምቢ ብዬው ነበረ፣ ግን አሁን አንተ ከጸለይክልኝ በኋላ ግን የሆነ ነገር ሆነ። ስለዚህ ከዚህ በኋላ አስተምረኛለሁ። ምንም አያውቅም ነበረ ቶማስ፣ ምንም አያውቅም እግዚአብሔርን። ከዛ በኋላ ግን ቄሱን ሄዶ ምን አለው? ከዚህ በኋላ እግዚአብሔርን አንተ የምታመልከውን አምላክ እኔም ማወቅ እፈልጋለሁ። ስለዚህ ምን አድርገኝ አለው? አስተምረኝ፣ እኔም እግዚአብሔርን በደንብ ማወቅ እፈልጋለሁ አለው። ከዛ ያ ቄስ ቶማስን በደንብ አስተማረው። እውነተኛ ታሪክ ነው ብያቸዋለሁ አይደል? ከዛ ይሄ ሰውዬ እሺ ብሎ በእግዚአብሔር አምኖ ተጠምቆ እግዚአብሔርን እያመለከ እያመሰገነ መኖር ጀመረ። ከዛ ጸሎቱ ተሰማለት አይደል? ጸሎቱ ምን ነበር? እነዛን ቲሸርቶች መሸጥ ይፈልግ ነበር። ምክንያቱም ብር እያገኘ አልነበረ ማለት ለይሶዬ ለቤተሰቦቹ ምግብ መመገብ አልቻለም ነበረ። ስለዚህ እግዚአብሔር ጸሎቱን ሰማ፣ ስራውን በደንብ ቆንጆ እየሆነለት መጣ። ቶማስ እግዚአብሔርን የሚያገለግል አገልጋይ ሆኖ እስካሁን በቤተ ክርስቲያን ያገለግላል ማለት ነው። የዛሬ ታሪካችን ይሄ ነው ማለት ነው። እስቲ ከዚህ ታሪክ ምን ተማራችሁ? ምን ተማራችሁ? ከዚህ ታሪክ ምን ተማራችሁ? እሺ አንድ ነገር ሳናቅ እምቢ ማለት ጥሩ አይደለም። ጎበዝ ልጅ እግዚአብሔርን ማምለክ እንዳለብን። እሺ ጎበዝ ያቤዝ መጸለይ መልካም ነው። እውነት ነው አይደለ? እኛ ማናቀውን የቸገረንን ነገር ማን ነው ሊፈታልን የሚችለው? ሰው ይፈታልናል እንዴ? እግዚአብሔር ብቻ ነው። ለሰው ብንነግር ያ ሰው ይፈታልናል እንዴ? አይፈታልንም። ስለዚህ ሁልጊዜ ወደ እግዚአብሔር መጸለይ እንዳትረሱ። ዋናው ትምህርት እሱ ነው።
እየሰማሽ ነው? ጸሎት ለሁሉም ነገር አዎ፣ ጎበዝ ልጅ። እሺ፣ እግዚአብሔርን የሚለን መስማት እንዳለ እግዚአብሔር የሚለንን ነገር መስማት አለብን። እሺ፣ እግዚአብሔር ካመንን ሁሉ እሺ፣ እሺ፣ እሺ። ቆይ ወደዚህስ ያወጣለ ያላየሁት? አዎ፣ እስቲ ንገሩኝ። እሺ፣ ለሁላችሁም ነው የምሰጠው። እሺ፣ ይሄንን ሳልሰጣችሁ አልሄድም። እሺ፣ ሌላ የተማራችሁትን የሚነግረኝ እሺ፣ ንገሪ። ጎበዝ አንቺ ነሽ? ጎበዝ። እሺ፣ ያው ጎበዝ። እሺ፣ አንቺ በእግዚአብሔር መታመን። ስለዚህ የዛሬ ታሪካችን አንድ ነገር ሳናቅ እምቢ ማለት የለብንም። እግዚአብሔር ደግሞ ጸሎታችንን ይሰማል አይደለ? ስለዚህ ሁልጊዜ የሆነ ነገር ሲያጋጥማችሁ መጸለይ እንዳትረሱ። እሺ ልጆች፣ እንደ ቶማስ መጸለይ እንዳትረሱ። እግዚአብሔር ደግሞ ጸሎት ምን ያደርጋል? ይፈታል። አዎ፣ ጸሎትን ይፈታል፣ ጸሎትን ይመልሳል አይደለ? ስለዚህ በእግዚአብሔር ታመኑ። ጸሎታችሁን ሁሉ በእግዚአብሔር ፊት ይዛችሁ ቅረቡ። እግዚአብሔር ይባርካችሁ። እሺ ነበር ታሪኩ ግን በደንብ ወላጆች ቆንጆ ነበር ታሪኩ። በጣም ደስ ይላል አይደል? አስተማሪ ነው። በተለይ እናንተ ተማሪዎች በጣም ቆንጆ ታሪክ ነው አይደል? አዎ። ስለዚህ አሁን ደግሞ ሁላችንም ዝም ብለን አምላካችን ሲናገረን በልቦናችን አፋችን ዝም ብሎ ልቦናችን የሚሰማበት ሰዓት ነው። ለወላጅም ለልጅም ለሁላችንም የሚሆን ደግሞ የእግዚአብሔር ቃል እንካፈላለን። ስለዚህ ወንድማችን ኢሳያስ ወደፊት መጥቶ የእግዚአብሔርን ቃል ያካፍልልናል። መረበሽ አይቻልም። እሺ ሁላችን እንዴት ነው የምናረገው? እጆቻችን እስቲ እንዴት ነው የምናረገው? አዎ በመካከላችሁ ዛሬ በመገኘታችን እጅግ በጣም ትልቅ ደስታ ይሰማናል። እዚህ ግቢ 2 ጊዜ መጥቻለሁ ለአገልግሎት። ባለፈው ትንሿ ክፍል ከልዝቤ ጋር ስናያችሁ በጣም ትንሽ ነበራችሁ 4 እና 5። ዛሬ ግን እንደዚህ በስታችሁ ስናያችሁ እጅግ ትልቅ ደስታ ተሰምቶናል። ስለዚህ ስለእናንተም ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። ሁል ጊዜ ደግሞ ልባችን ከእናንተ ጋር ነው። ሁል ጊዜ በጸሎታችን እናስባችኋለን፣ እንወዳችኋለን። ስለዚህ አሁን የእግዚአብሔርን ቃል እንሰማለን። እሺ ልጆች ይሰማል? አዎ። አሁን ወደ እግዚአብሔር ቃል ከመሄዳችን በፊት ጸሎት እናደርጋለን። እሺ አጭር ጸሎት ሁላችንም እንጸልያለን። በሰማይ ያለ ቅዱስ አባታችን እግዚአብሔር ስላደረክልን ስለ ጥበቃ፣ ስለ ምሕረት፣ ስለ ቸርነት ስላደረክልን በጎ ነገር ሁሉ እጅግ አድርገን እናመሰግናለን። ዛሬ ማለዳ ደግሞ በዚህ ሁኔታ በዚህ ስፍራ እንድንሰበሰብና ትልቅና ኃያል የሆነው ስምህን እንድንጠራ ስለረዳህን ስምህ ይባረክ። አሁን ደግሞ ጌታ ሆይ ከሁሉም የሚበልጠውን ቃልህን ስንከፍት አንተ ማስተዋልን እንድሰጠን በዚህ ቃል ደግሞ የልብ መለወጥ እንዲሆንልን ተስፋችን ባንተ ላይ እንድናደርግ ቀሪ ዘመናችንን ሁሉ ካንተ ጋር እንድናደርግ ምርጫችንን ሁሉ ካንተ ጋር እንድናደርግ ይህ ዓለም ቀሪና አላፊ እንደሆነ አውቀን ሁሉን ነገር ትተን አንተን ብቻ መከተል እንዲሆንልን ዛሬ ምርጫችን እንድናስተካከል እንድትረዳን እንለምናሃለን። የመጣው ቃልህን ባርክልን። ደግሞ ዳግመኛ ተመልሰ በምትመጣበት ጊዜ በመንግስት አስበን። ከዚህም ደግሞ እግዚአብሔር ወደየቤታችን ስንሄድ እዚህ የሚቀሩን እህቶቻችንን፣ ወንድሞቻችንን፣ ሕፃናቶችን ሁሉ እግዚአብሔር ሆይ ታማኝ በሆነው በእጅ አሳልፈን እንሰጣለን። ያንተ ጥበቃ፣ ያንተ ምሕረት፣ ያንተ ቸርነት ሁሉ ጊዜ ከነሱ ጋር እንዲሆን እንለምናሃለን። እግዚአብሔር ሆይ የሰው ፍቅር ያልቃል፣ የሰው ስጦታ ያልቃል፣ የሰው ተስፋ ያልቃል። የማያልቀውን ያንተን ስጦታ ያንተን ተስፋ ሁሉ ጊዜ ከነሱ ጋር ያንተን መንፈስ እግዚአብሔር ሆይ ከነሱ ጋር እንዲሆን እንለምናሃለን። ስለሰማህን ደግሞ እናመሰግንሃለን። በልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ከናንተ ጋር ማየት የፈለኩት በዘፍጥረት ምዕራፍ 37 ላይ የሚገኝ የአንድ ብላቴና ታሪክ ነው። እሱም ዮሴፍ ይባላል። ማን ይባላል? አዎ ይሄ ዮሴፍ አባቱ ያዕቆብ ይባላል። እና አባቱ ያዕቆብ 12 ልጆች ነው ያሉት።
ያዕቆብ ማለት እስራኤል ማለት ነው። በኋላ ስሙ ተቀይሮ ዛሬ ዓለም ላይ እስራኤል የሚባል ሀገር እንዳለች ታውቃላችሁ አይደለም? አዎ። እና ከ12ቱ ልጆች ውስጥ የያዕቆብ ልጆች ውስጥ 11ኛ የተወለደው ዮሴፍ ይባላል። ይህ ዮሴፍ ይሰማል አይደል? ይህ ዮሴፍ በጣም ለቤተሰቦቹ ታዛዥ፣ በጣም ጨዋ፣ ስራው ደግሞ በጎችን መጠበቅ ነው እና የሚገርማችሁ በጣም ታዛዥና ትሁት ልጅ ስለሆነ አባቱ በጣም ይወደዋል። ለወላጆቹ የሚታዘዝ በጣም ጨዋ፣ ቤተሰቦቹን የሚሰማ፣ ወደ እረኞቹ ሲላክ ወደ በጎቹ ሲላክ በስነ ስርዓት በጎቹን የሚጠብቅ፣ ለወላጆቹ የሚታዘዝ። በዚህ ምክንያት አባቱ የሚያምር ኮት ገዛለት። የሚያምር ምን ገዛለት? ኮት ገዛለት። ስለዚህ ወንድሞቹ ደግሞ በዚህ ሁኔታ አልተደሰቱም፣ በጣም ቀኑበት። ለወንድሞቻችን በሚደረገው ነገር መቅናት ጥሩ ነው? አዎ፣ ለሰው ለሚደረግ ነገር ደስ ሊነን ይገባል አይደለም? እነሱ ጋር ደስ አልተሰኙም። ምክንያቱም አእምሯቸው ጥሩ ስላልነበረ፣ ልባቸው ውስጥ ክፋት ስለነበረ ለወንድማቸው በተደረገ ነገር ምን አደረጉ? ተከፉ። እግዚአብሔር ለሌሎች ለወንድሞቻችን፣ ለእህቶቻችን፣ ለጎረቤታችን የሚደረገውን መልካም ነገር እኛ ደስ ሊለን ይገባል እንጂ እንደ ዮሴፍ ወንድሞች ልንቀና ወይንም ደግሞ ልንናደድ አይገባም። ለሌሎች መልካም ስናስብ፣ ለሌሎች መልካም ስናደርግ ለኛ ደግሞ መልካም ይሆንልናል። ስለዚህ ምን ሆነ መጨረሻ ላይ? አባቱ ያዕቆብ ወንድሞቹን ከብት በግ የሚጠብቁበት ስፍራ እዛ በረሃ ሄዶ እነሱን ምግብ ይዞ ሄዶ እንዲጠይቀው እሱን ሲልከው ታዘዘ። አባቱ ሲታዘዝ ያንን የተሰጠውን ምግብ ይዞ ወንድሞቹን ፍለጋ ሄደ። በዚህ ከሩቅ ሲያዩት ያ ወንድሞቹ ተናደዱበት። ይሄ እኛ ላይ ንጉሥ ሊሆን ነው፣ ይሄ እኛ ላይ ጌታ ሊሆን ነው፣ ይሄ አባታችን እሱን ብቻ ነው የሚወደው፣ እንግደለው አሉት። ከዛም በኋላ ምን አደረጉት? ወስደውት ጉድጓድ ውስጥ ጣሉት። ከጉድጓድ እንደገና አወጡትና ደግሞ እንደገና ወደ ግብፅ ሀገር ለሚሄዱ ነጋዴዎች ምን አደረጉት? ሸጡት። ማንን የሸጡት? ወንድማቸውን አይደል? የገዛ ወንድማቸውን ምን አደረጉት? አሳልፈው ሸጡት። ከዚህ ጋር ሌላ ታሪክ የሚመሳሰል ልነግራችሁ ፈልጋለሁ። ሌላ ከዮሴፍ የሚበልጥ ከዮሴፍ የሚልቅ ትልቅ ሰው እሱም ማን ይባላል? እስቲ ማን ይገምታል? ጌታችን ኢየሱስ ክርስቶስ ይባላል። ቤዛ የሆነልን ለሰው ልጅ ሁሉ የሞተው ከሰማይ ሰማያት ከዙፋኑ ወርዶ በድንግል ማርያም ሆኖ ተወልዶ ለኛ የሞተው ማን ይባላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። የዮሴፍ ሕይወት የጌታችን ኢየሱስ ክርስቶስ ጥላ ነው። ይሄ መጽሐፍ ቅዱስ ሁለት ቦታ ይከፈላል። አዲስ ኪዳንና ብሉይ ኪዳን ይባላል። ብሉይ ኪዳን የአዲስ ኪዳን ጥላ ነው። ዮሴፍ የክርስቶስ መጥቶ መወለድን፣ መሰቃየትን የሱን ጥላ ነው የሚያሳየን። ኢየሱስ ክርስቶስ ለኛ ቤዛ ሆኖ ከሰማይ ከአባቱ ዘንድ ሲመጣ ልክ አባቱ ያዕቆብ ዮሴፍን ይወደው እንደነበረ እግዚአብሔር ልጁ ኢየሱስ ክርስቶስን ይወደው ነበር። እኔ የምወደው ልጄ እሱ ነው፣ እሱን ስሙት ይል ነበረ። ይሰማል አይደለም? ከኔ ጋር ናችሁ አይደል? ልክ አባቱ ያዕቆብ ልጁን እንደሚወደው እግዚአብሔር ልጁን ኢየሱስ ክርስቶስን ይወደዋል። ለዛ ነው ዮሐንስ ላይ የሚወደውን አንድ ልጁን ለዓለም ሁሉም ሰው እንዳይጠፋ ሁሉም ሰው ወደ ድነት እንዲመጣ አንድ ልጁ የሚወደውን አሳልፎ ሰጠ የሚለው ለዛ ነው። የሚወደው ልጁን። ያ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ወደ ዓለም ሲመጣ ዓለም አልተቀበለችውም። ወደ ገዛ ወገኖቹ መጣ መጀመሪያ። ከዛ ምን አላደረጉም? አልተቀበሉትም አይደል? አልተቀበሉትም። ወደ ገዛ ወገኖቹ ዮሴፍ ወደ ወንድሞቹ ሲሄድ ተቀበሉት እንዴ? አሳልፎ ምን አደረጉት? ሸጡት አይደለም? ጌታችን ኢየሱስ ክርስቶስም ለሰው ልጅ በሙሉ ቤዛ ለመሆን ሰው ለኃጢአቱ ዋጋ መክፈል ስለማይችል
ሁሉም ሰው ኃጢአት ስለሰራ በምድር ላይ ሁሉም ሰው ስለበደለ ያንን ዋጋ ደግሞ መክፈል ስለማንችል ጌታችን ኢየሱስ ክርስቶስ ብቻ ያንን የኃጢአት ዋጋ መክፈል የሚችለው ከሰማይ ሰማያት ሲመጣ ሰው ግን አልተቀበለውም። ልክ የዮሴፍ ወንድሞች የገዛ ወንድማቸው እንዳልተቀበሉት የገዛ ወገኖቹም አልተቀበሉትም። ነገር ግን ለሚቀበሉት በስሙ ለሚያምኑት ግን ምን ይሆናል? መዳን ይሆናል አይደለም? ስለዚህ እኛም ዛሬ በጌታችን በኢየሱስ ክርስቶስ ካመንን እሱን ብቻ ከተከተል መድኃኒታችን ቤዛ መሆኑን ካመንን የዘላለም ሕይወት ይሆንልናል። በምድር ላይም ደግሞ መልካም የሆነ ሰላም የሰፈነበት ሕይወትን እንድንኖር ያግዘናል መንፈስ ቅዱስ። ስለዚህ ዮሴፍ ወደ ግብጽ ተሸጠ አይደል? ከግብጽ ከተሸጠ በኋላ እነሱ እንዳሰቡት ሄዶሱ ባሪያ አልሆነም። ነገር ግን ወደ ወህኒ ቤት ተወረወረ። ከዛ በኋላ ግን ዮሴፍ ግን እግዚአብሔርን በጣም የሚፈራ ለእግዚአብሔር የሚታዘዝ ክፉ ነገር ሲመጣበት እንኳን እግዚአብሔር ያየኛል ብሎ ኃጢአትን የሚፈራ ሰው ነበረ። በዚህም ምክንያት እግዚአብሔር አከበረው። ዮሴፍ መጨረሻ ላይ እግዚአብሔር ከሱ ጋር ስላለ መልካም ስታደርጉ እግዚአብሔር ከናንተ ጋር ይሆናል። ሁሉ ጊዜ እናንተ መልካም ስታስቡ በልባችሁ መልካም ስታደርጉ ሰው ሳያያችሁ ለሰው ብላችሁ ሳይሆን እግዚአብሔር ያየኛል ብላችሁ ከኃጢአት ስትርቁ እግዚአብሔር የናንተን ዋጋ ይመዘግባል፣ ደግሞ ደሞዛችሁን ይከፍላል። ስለዚህ እግዚአብሔር ሰው በማያይበት ዘመድ በሌለበት ሀገር አስቡ። እሱ የመጣው ከከናን ነው። የተሸጠው ግብጽ ረጅም ሀገር ማንም አያውቀውም። እዛ እስር ቤት ጉድጓድ ውስጥ ተወርውሮ እግዚአብሔር ግን ከሰማይ ሰማያት መናገው አስታወሰው። ከዛ እግዚአብሔር ምን ሰጠው? ህልም የመፍታት ጥበብ ሰጠው። እግዚአብሔር ይሰማል? ከኔ ጋር ናችሁ? ህልም የመፍታት ምን ሰጠው? ጥበብ ሰጠው። ከዛ የግብጽ ንጉስ ህልም አየ። ህልሙን ደግሞ ማስታወስም አልቻለም፣ መፍታትም አልቻለም። ከዛ ህልም መፍታት የሚችል ከከነዓን ሀገር የመጣ እግዚአብሔርን የሚፈራ አንድ ሰው አለ ተባለ። አሰባችሁ እግዚአብሔር እንዴት ሰውን እንደሚያስታውስ አስቡት። ማንም ዘመድ የለውም እዛ ዮሴፍ። ብዙን ጊዜ በህይወታችን ውስጥ እኔ ዘመድ የለኝም፣ እኔ የሚያግዘኝ የለኝም፣ እኔ የሚረዳኝ የለኝም ብለን ተስፋ እንቆርጣለን አይደለም? ነገር ግን እግዚአብሔርን ካመን እግዚአብሔር ከሁሉም ከምንቆጥራቸው ዘመዶች ሁሉ በላይ ዘመድ ይሆነናል። እግዚአብሔር ካለን ከምንቆጥረው ሀብት ሁሉ በላይ ሀብታችን ይሆናል። እግዚአብሔር እኛ ይሄኛውን መንገድ ማለፍ አልችልም፣ ከዚህኛውስ ፈተና መውጣት አልችልም ብለን ተስፋ የቆረንበትን ነገር ሁሉ ሊያሻገረን እግዚአብሔር ሁሉ ጊዜ ታማኝ ነው። ጌታችን ኢየሱስ ክርስቶስም ለኛ ቤዛ ሊሆን ወደዚህ ዓለም ሲመጣ ይሁዳ በስንት ብር ሸጠው? በ30 ብር ሸጠው። አስቡት፣ ለሱ መድኃኒት የሆነውን አምላክ መልሶ በገንዘብ ሸጠው። ነገር ግን እግዚአብሔር ለኛ መድኃኒት አድርጎ ስለላከ በቀራንዮ መስቀል ላይ ብቻ አልቀረም አይደለም? በተቀበረበት ጉድጓድ ውስጥ ብቻ አልቀረም። ሞትን ድል አድርጎ ተነሳ አይደለም? ከዛ በኋላ ምን አደረገ? ወደ ሰማይ አደረገ አይደል? በአባቱ ቀኝም ምን ሆነ? ቁጭ አለ። ዛሬ ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ሁሉ ጌታ ነው አይደለም? ልክ ዮሴፍን እንደዛው እግዚአብሔር አስታወሰው። የንጉሱ ቀኝ እጅ ሆነ። የንጉሱ ሁለተኛ ሰው ሆነ። እግዚአብሔር ጠላት ለክፋት የሚያመጣውን በህይወታችን ውስጥ ሰይጣን እኛን ሊያጠፋ የሚያመጣውን እግዚአብሔር እንዴት ለመልካም እንደሚቀይረው እኛ ምን ካደረግን ብቻ? ለእግዚአብሔር ከታዘዝን፣ ለእግዚአብሔር ታማኞች ከሆንን ብቻ። ስለዚህ የዮሴፍ ወንድሞች እህር ተርበው መጡ ወደ ዮሴፍ። ከዛ እሱ አወቃቸው። አሁን እኛ ብንሆን ምን እናደርጋለን? ልክ አሁን እሱ ሁሉን ነገር ማድረግ ይችላል። እነሱን መግደል ይችላል፣ ማሰር ይችላል። ነገር ግን ይቅርታ አደረገላቸው አይደል? መጨረሻ ላይ ይቅርታ አደረገላቸው። ያንን ክፋታቸውን፣ ያንን እነሱ ላይ ያመጹትን፣ እሱን የጠሉትን ሁሉ ረሳና ዮሴፍ ወንድሞቹን አቀፋቸውና ይቅርታ አደረገላቸው። እኛን የበደሉንን ሰዎች፣ እኛን ያስከፉንን ሰዎች ይቅርታ ልናደርግላቸው፣ ሙሉ ይቅርታ፣ ከልብ የመነጨ ይቅርታ። ለምን? እግዚአብሔር ለኛ ትልቅ ይቅርታ ስላደረገልን ለኛም ደግሞ ይቅር እንዲለን ለሌሎች ምን ማድረግ አለብን? ይቅርታ ማድረግ አለብን። ስለዚህ ጌታችን ኢየሱስ ክርስቶስ
ልክ እንደ ዮሴፍ በሰማይ ሰማያት ተቀምጧል። ስለኛ ይፈርዳል። እኛን እያንዳንዳችንን በስማችን ያውቀናል፣ ችግራችንን፣ መከራችንን። ስለዚህ እግዚአብሔር ሁሉ ጊዜ እኛን ለመርዳት ዝግጁ ነው። ነገር ግን እግዚአብሔር ምን ይፈልጋል? የኛን ፍላጎት ይፈልጋል። ምን ይፈልጋል? የኛን መሰጠት ይፈልጋል። እኛ ስንጠራው ወደኛ ይቀርባል። እግዚአብሔር ጨዋ አምላክ ነው። እግዚአብሔር የስነ ስርዓት አምላክ ነው። እኛ ስንጠራው ግን እግዚአብሔር ይደርስልናል። ገባችሁ? እያንዳንዳችሁን ሕፃናት አይልም፣ ትልቅ ሰው አይልም፣ ኃጢአተኛ አይልም። እግዚአብሔር የሁሉንም ሰው ጸሎት ይሰማል። የዮሴፍን ጸሎት በወህኒ ቤት ውስጥ በእስር ቤት ውስጥ ሰማ አይደለም? እግዚአብሔር ከዛ አውጥቶ ምን አደረገው? ንጉሥ አደረገው አይደለም? ለወንድሞቹ ደግሞ ምን አደረገ? ሙሉ ይቅርታ አደረገላቸው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ በግራና በቀኙ ሌቦች ተሰቅለው ምን አለ? የሚያደርጉትን አያውቁምና ምን አደርጋለ? ይቅር በላቸዋል አይደለም? አስቡት፣ እየሰቀሉት እየወጉት እያደሙት ምን አለ? የሚያደርጉትን አያውቁምና ይቅር በላቸው። እኛም ዛሬ መልካም ለሚያረጉልን ብቻ ሳይሆን መልካም ማድረግ ያለብን ለሚበድሉንም ሰዎች ይቅርታ ማድረግ አለብን። ከዛ በኋላ ለኛ ብዙ ይቅርታ ይደረግልናል። ደስ አይልም? በጣም ደስ ይላል አይደለም? እግዚአብሔር እንዴት ድንቅ አምላክ እንደሆነ አስቡት። ጠላቴን እንደ ራስ ውደድ ይላል። አንተን የሚያሳድድህን አንተን የሚበድልህን እንደ ራስ ውደድ። ከዛ በኋላ ለአንተ ብዙ ይጥፍ ይደረግልሃል። ስለዚህ እኛም ዛሬ በህይወት ዘመናችን ሁሉ ለሰዎች መልካም ማድረግ፣ ለሰዎች ይቅርታ ማድረግ፣ እግዚአብሔርን ደግሞ መጸለይ። ምክንያቱም እግዚአብሔርን ጸሎትን የሚሰማ የሚመልስ አምላክ ነው። እሺ፣ እግዚአብሔር አይሰማኝም አትበሉ። እግዚአብሔር አያውቀኝም አትበሉ። እግዚአብሔር እያንዳንዱን ሰው ያውቃል። በስማችን ዓለም ሳይፈጠር ሁሉ እግዚአብሔር ሁላችንም ያውቃል። ስለዚህ ችግራችንን ያውቃል፣ መከራችንን ያውቃል፣ ጥያቄያችንን ያውቃል። ነገር ግን ወደ እግዚአብሔር ግን መቅረብ አለብን ሁሉ ጊዜ። እሺ፣ እንደ ዮሴፍ መልካም ሰዎች፣ መልካም ልጆች መሆን፣ መታዘዝ። ከዛ በኋላ እግዚአብሔር ለክብርና ለድል ያበቃናል መጨረሻ ላይ። ስለዚህ እንደ ዮሴፍ መልካም ማድረግ እንድንችል፣ እንደ ጌታችን ኢየሱስ ክርስቶስ ደግሞ ሰዎች ሲበድሉን እንኳን ምንም የሚያደርጉትን አያውቁምና ይቅር በላቸው ብለን መልካምን ክርስቶስን በእኛ ውስጥ እንዲያዩ ለእነሱ መልካም ምሳሌ መሆን አለብን። ስለዚህ ለዛሬ ይዤላችሁ የመጣሁት የክርስቶስና የዮሴፍ ምሳሌ ይሄ ነው። እግዚአብሔር ይባርካችሁ፣ ዘመናችሁን ይባርክ። እግዚአብሔር ደግሞ እንደ ዮሴፍ ጸሎታችሁን እንዲመልስ እግዚአብሔር መልካም አምላክ መሆኑን እኛ ባሰብነው መንገድ ሳይሆን እግዚአብሔር የራሱ መንገድ ስላለው እግዚአብሔር የመውጫ መንገድ አለው ለሁሉም ነገር። እግዚአብሔር ለሁሉም መልስ አለው። ነገር ግን የኛን መታዘዝ፣ የኛን ፍላጎት፣ የኛን ምርጫ እግዚአብሔር ይጠብቀናል። ስለዚህ ምርጫችንን ዛሬ ማስተካከል እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እስኪ የተባረካችሁ እግዚአብሔር ይመስገን በሉ። እግዚአብሔር ይባርካችሁ። አረ በደም ድምጻችሁ ወላጆችም ተናገሩ። የማንን ታሪክ ነው የሰማነው? የማንን ታሪክ ነው? እስቲ ልጆች ዝም በሉና ወላጆች ብቻ የማንን ታሪክ ነው የሰማነው? ልጆች ዝም በሉ ብያለሁ እኮ። ወላጆች የማንን ታሪክ ነው የሰማነው? ስለዚህ በእግዚአብሔር ከታመንን እዚህ የምንቆይበት ምክንያት አለ? የለም። እግዚአብሔር ሁሉ ጊዜ ህይወታችንን በምን አይነት መንገድ ውስጥ እንደሚያመጣ አናውቅም። ነገር ግን እንደ ዮሴፍ ምን ያረጋናል? ሙሉ ለሙሉ ነፃ ያወጣናል ከእስር ላይ። በማን ከታመንን? በማን ከታመንን? ሰማይ ምድርን የፈጠረ አምላክ ሁሌ ከኛ ጋር ነው። ቤትም ስፍራ ብንሄድ፣ ቤትም ስፍራ ብንሆን። ስለዚህ ይሄንን ፕሮግራም ሁልጊዜ ስብከት ከተደረገ መዝሙር ከተዘመረ በጸሎት ተዘግቶ ነው ሌላ ፕሮግራም የሚደረገው። ሰንዬ ወደፊት መታ ጸሎት ታረግልናለች። እሺ፣ እግዚአብሔር አምላካችን ትልቅ ትምህርት አስተምሮናል። ይሄንን መልካም ዜና ሁላችሁም ሰምታችኋል እና ስለሰማነው ነገር ደግሞ እግዚአብሔር እናመሰግናለን። እንጸልይ። የሰማይ አባታችን እጅግ አርገን እናመሰግናለን ስለነገርከን መልካም ዜና ስላደረክልን በክርስቶስ ኢየሱስ ምን እንደተደረገልን
ስለሰማን ክብር ምስጋና ይገባሃል። ተመስገን። አምላካችን ሆይ እህቶቻችን ብለን እህቶቻችን ብለን ልጆቻችን ብለን እንድንመጣ ደግሞ እኛን ይሄንን መልካም ዜና ይዘን ለነሱ እንድንነግራቸው እግሮቻችንን ስላፈጠንክና ስላመጣህ እጅግ አድርገን እናመሰግናለን። የተማሩትን ትምህርት ደግሞ በልቦናቸው እንድታስቀምጥላቸው እንለምናለን። አባት ሆይ ሁል ቀንም ደግሞ እየመጣን እንደዚህ እንድንጎበኛቸው እኛንም እንድትረዳን ለነሱም ደግሞ መጽናናት እንዲሆንላቸው እዚህ በሚሆኑበት ጊዜ ሁል ቀን ቃልህን እያነበቡና እያወቁ በቃልህ እየጠነከሩ አንተ ሁሉንም ሰው የምትወድ ማንንም የማትለይ ሁሉንም ሰው በፍቅር ይዘህ የምትቆይ አምላክ መሆንህን እንዲያውቁህ እንዲያስተውሉህ እንድትረዳቸው እንለምንሃለን። አባካችን ሆይ አሁን ደግሞ በተቀረው ጊዜና ሰዓት ሁሉ ከኛ ጋር አሁን ይህንን ስንለምን በጌታችን በመድኃኒታችን በኢየሱስ ስም ስትል ስማን። አሜን። እህታችን እናታችን ሰንዬ እግዚአብሔር ይባርክሽ። ፕሮግራማችንን ወደ መጨረስ ላይ ነን። አሁን ልጆቹ የኛ ልጆች አንዳንድ መጫወቻ የአድቬንቸር መሪ ጢጡ ትሰጣቸዋለች። ከዛ በኋላ ነው የምናደርገው። እዚህ ትምህርት ቤቱን ከጀመርን ኦልሞስት 1 አመት ሊሞላ ነው። አሚስ 1 አመት ከ2-3 ወር ሞልቶናል እና ይሄንን ሀሳብ ወደዚህ ስናመጣ እዚህ ግቢ ባንስ ረጅም ጊዜ ቆይተናል እና ልጆቹ ሜዳ ላይ ሲዞሩ ስናይ ምን አሰብን? እነዚህ ልጆች ትምህርት ቤት ያስፈልጋቸዋል ብሎ እግዚአብሔር እኛ ባሪያ ነን። እሱ ነው ሐሳቡን የሚያመጣው። የሰው ሐሳብ የለበትም። እግዚአብሔር እናንተን ስለሚወድ እኛን ዕቃ አድርጎ ተጠቀመን። እናንተ ልጆቻችሁ ሜዳ ላይ እንዳይውሉና ስለዚህ ትምህርት ቤቱ እዚህ በመኖሩ ምን አይነት ጥቅም ያገኙ ይመስልሻል ልጆቹ? በቅድሚያ መጣችሁ ስላያችሁን ስለጠየቃችሁን እናመሰግናለን። አመሰግናለሁ። እና በመቀጠል እኔ ልለው የምፈልገው ነገር እግዚአብሔር ይመስገን ነው። እግዚአብሔር ይመስገን ፈጣሪ እናንተን ወደኛ ስለላካችሁና ለልጆቻችንም እርዳታ ያው የምናየውን ነገር ስለምታረጉልን እግዚአብሔር ይመስገን። እኔ እውነት ለመናገር ምንም ቃላት የለኝም። እውነት ልጆቻችን እንደ ውጭ እንዳሉት ጓደኞቻቸው ምንም ሳያንሳቸው የሚያስፈልጋቸውን ነገር በሚያስፈልጋቸው ሰዓት በምግብም ቢሆን በፊደልም ቢሆን በጨዋታም ምንም ሳይሆኑብን እንዳይጎዱብን አይምራቸው እንዲጠበቅልን ስላረጋችሁን እናመሰግናለን ነው እና እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። ልዝብዬም እግዚአብሔር ያክብርሽ። እና እኔ ልለው የምፈልገው ነገር ቢያንስ ምግብ በሳምንት 2 ያገኛሉ ልጆቻችን። ክላስ ትንሽ ጠበብ ይላልና ማረግ የሚቻል ከሆነ ክላስ ሰፋ ያለ ቦታ አግኝተው ልጆቹ እንደፈለጉ ተንቀሳቅሰው እንዲጫወቱና ተጨማሪ ደግሞ ረዳት አስተማሪ ቢጨመርላቸው ለማለት እወዳለሁ። እንዳሳብ እንደኔ ማለት ነው። እና በተረፈ አመሰግናለሁ። እናመሰግናለን። ቃላት የለኝም ብያለሁ ሲጀምር። እኔ ምንም ቃላት የለኝም ይሄን ለመግለጽ። እግዚአብሔር ያክብራችሁ። ልጆቻችሁን እግዚአብሔር ያሳድጋችሁላችሁ። ፈጣሪ አስታዋሽ አያሳጣችሁ ለማለት እወዳለሁ። አመሰግናለሁ። ልጆቻችን መመገብ ያለባቸው ምግቦች ብላ አብረን የምግብ ዝርዝር የምናወጣው ከቴጋ ነው። በቅርበት ትረዳናለች። ብዙ ወላጆች አሉ የሚያግዙን፣ ሞራል ትሆኑናላችሁ ለኛ እና ትምህርት ቤቱ 7ኛ ቀን አድቬንቲስት ቤተክርስቲያን ፍኖተ ብርሃንና ነው የሚባለው እና በዚህ ቦታ ትልቁ ነገራችን ምንድነው? ልጆች ምን እንዳይሆኑ ነው። ልጆች ማግኘት የሚገባቸውን እንዲያገኙ ነው የኛ ትልቁ ግዳችን። ቦታ እንዳለችው ቦታ ጥረት አለብን። እግዚአብሔር ቢፈቅድ ደግሞ ራያችን ሰፋ ያለ ነው። ስለዚህ እዛ ላይ ለመስራት ጥረት እያደረግን ነው። እግዚአብሔር ደግሞ ይረዳናል። እስካሁን የረዳን አምላክ ከዚህ በኋላ ምን ይለናል? ይረዳናል። ሚስዬንም እስቲ አንዴ ለሚስ ተነሽ ሚስ ለሚስ ሞራል ሚስ ሳራ ትባላለች። ራሷን ታስተዋውቅና ሳከነ እርገጀል ቀምኔ ወጋ ተኮ ጋጅራ ይህን ትምህርት ቤት ከጀመርን 1 አመት
እየሞላን ነው እና አማ በካ ኢጆሌ ኮቲ ቲቲኮ ከናዌ በገነጋ ንፍተኒ ሲንንጃቹን በርባል ቦታ ሆኜ እንኳን ደህና መጣችሁ ለማለት ፈልጋለሁ ዱጋ ዱባቹፍ ታናኒ ያኒ እቹን መነ በርምሳ ከም ብራራ ሙጥኖ ወጋ ይዱን ቀባ ገረም ሙጥኖ ወጋ ኩለ ተኮ ሊተከናኖ ጀዴ እውነት ለመናገር ሌላ ቦታ ላይ የማስተማር ልምድ አለኝ ከ11 ዓመት በላይ isa duga dubbachuuf garuu manni sirreessaa kun ijoollee koo wajjiniin anaaf waan haaraadha iddoo guddaadhas jedhee yaada. እውነት ለመናገር ግን እዚህ ማረሚያ ቤት ያገኘሁትን ከልጆቼ ጋር ያገኘሁት ልምድ ከምንም በላይ ሆኖብኛል እና isa dugaa dubbachuuf ijoolleen keenyas akkuma isin argitan baay'ee gammadoodha torbanitti nyaata yeroo lama kennaafi jirra. ልጆቻችንን በጣም ደስተኞች ናቸው በሳምንት 2 ቀን ምግብ እየሰጠናቸው ነው ከናፉ ገለቶማ ዋቀዮ ስናይብሱ የቹን በርባድ አመሰግናለሁ እግዚአብሔር ይባርካችሁ ለማለት ፈልጋለሁ እሺራኒስ ዋቀዮ ሲያይብሱ ትንጀላኒ ድዝቢዳ እቤንም አመስግኑልኝ እግዚአብሔር ይባርክሽ በሏት ቁልቁሌሲቱ ከኛ ታቴ ከነ ጀቻርት ሞዱ በሬርቲ ነጋሴ ጀደምቲ ሸሰቹ ማንበሩ ደንደሱ በጽዳት የምታገለግለን እህታችንም ኳላ አለች እሷንም መተዋወቅ ትችላላችሁ ኛተሌ ከነ ጀቴ ዳይማ ከነ ከናፊ ጅሩ ሸዳ ምግብ በመስራት እነሱንም የምትመግብ እሷ ናት ዋቀዮ ሸቢሱ ጀዳኒ እግዚአብሔር ይባርካት አኩመ ነጋራ ንፍተኒ ሞን ነጋራ አንገራ ንፍተኒ ትደቢያ እንደመጣችሁ እግዚአብሔር ደግሞ በሰላም ይመልሳችሁ ገለቶማ ዋቀዮ ስናይ እግዚአብሔር ይባርካችሁ እሺ በዚህ ጋር ሁኑ እሺ ኢንጂነር ዘውዱን ብዙ ጊዜ አይታችሁታል ዛሬ በአካል ባይኖርም ስላልተመቸው ነው ይሄንን ሲዲሲ ስጦታውን ታበረክትልናለች ፍኖተ ብርሃንና ጥራት ያለው ቴሌቪዥን በእውነት በጣም ምርጥ ርካሽ ቲቪ አንገዛም ብለው የፍኖተ አመራር ድሪባ ጥበበ ዘውዱ ውድና ምርጥ ዕቃ ነው ለኛ ልጆች የሚያስፈልጋቸው ብሎ ስለዚህ ቸርች ይቀመጣል ስለዚህ ስጦታውን እንሰጣለን ማለት ነው ተቀብላቸዋን ተረከቡ 43 ኢንች ነው በጣም ጥራት ያለው ቴሌቪዥን ሲዲሲንም እግዚአብሔር ይባርካት ቃል እናስገባት ክረምት ልጅ መታ ህፃናትን የክረምት መጽሐፍ ቅዱስ እንድታስተምርልን ቃል እናስገባት እስኪ የምትፈልጉ እጃችሁን አውጡ ይሄው ሁሉ እጅ ይፈልግ ሞራል ስጧት ሞራል አገልግሎቱ በዚህ አላበቃም ህፃናቱ ይዘውት የመጡትን የፍቅር ስጦታ ያበረከቱበት ክስተት ሌላው የዕለቱ አስደሳች ገጽታ ነበር ህፃናቱ ወደ ስፍራው ያቀኑበትን ሚኒባስ በማመቻቸት የተጀመረው የፍሎሃ 7ኛ ቀን አድቬንቲስት ቤተክርስቲያን ልግስና የቤተክርስቲያናቷም አባላቶች ባበረከቱት ልዩ ገጸ በረከት ተሸልሞ ውሏል። ከተለገሱት ስጦታዎች መካከል ለህፃናቱ መጫወቻ የሚሆኑ ኳሶችና አሻንጉሊቶች ለመብል የሚሆን ደግሞ ዳቦና ፍራፍሬዎች ተጠቃሽ ናቸው። በተጨማሪም ደግሞ የልጆች ጫማ፣ አልባሳትና ለ192ቱም ታራሚ ሴቶች የሚሆን የንጽህና መጠበቂያ ተበርክቷል። የፍኖተ ብርሃንና የወንጌል አገልግሎትም በበኩሉ በማረሚያ ቤቱ የሚገኙ ህፃናት እንዲሁም ወላጆቻቸው ጠቃሚ ነገሮችን እንዲከታተሉ የሚያስችላቸውን 43 ኢንች ቴሌቪዥን በማረሚያ ቤቱ ለሚገኘው ቤተክርስቲያን ለግሷል። ይህ የዕለቱ ተግባር
በዚያ ያሉትን ሰዎች ተጠቃሚ ከማድረግም ባለፈ ለታራሚዎቹ የሚሰጠው የሞራል ግንባታ ቀላል የሚባል አይሆንም። ለማገልገል በስፍራው የሚገኙትንም ህፃናት የእውነተኛ አገልግሎትን ትርጉምና ጣዕም እንዲረዱ የሚያግዝ ስለሆነ ሊበረታታና ሊቀጥል የሚገባው መሆኑን ሆፕ ቻናል ኢትዮጵያ ለመግለጽ ይወዳል።